ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 10 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአብይ አህመድ አገዛዝ በሸዋ ቀጠና በፈጸመው የድሮን ጥቃት ንጹሃን ተገድለዋል። በጎጃም ቀጠና ፋኖ ከፍተኛ ድል ያደረገበትን ውጊያ ሲያደርግ በወሎ አንድ አርበኛ ከባድ የተባለን ከበባ ጥሶ የወጣበት መንገድ አነጋጋሪ ሆኗል። ዝርዝር ወደ ግንባር መረጃዎችን ይዘናል። በጋሞ ዞን የብልጽግናው አገዛዝ የጸጥታ ኃይሎች በፈጸሙት ጥቃት 15 ሰዎች ተገድለዋል። አብይ አህመድ የድሮንና መሳሪያ አቅራቢያቸው የሆኑትን የቱርኩን ፕሬዝዳንት ኤርዶዋንን አዲስ አበባ ጠርተው እየተማጸኑ ነው። የኢራኑ ጠቅላይ መሪ ካለም ጠንካራ ነኝ የሚለው የአሜሪካ ሰራዊት ሊመታ ይችላል ሲሉ ዝተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአብይ አህመድ አገዛዝ በሸዋ ቀጠና በፈጸመው የድሮን ጥቃት ንጹሃን ተገደሉ። ዛሬ የካቲት 10 2018 ዓ.ም በሸዋ የተለያዩ ቦታዎች ላይ የድሮን ቅኝት ሲደረግ ያረፈደ ሲሆን ይፋትና ጥሙጋ አውራጃ በቀውት ወረዳ አያበር ቀበሌ ጤና ጣቢያ ላይ ጥቃት ተፈጽሟል። በጥቃቱ 3 ንጹሃን ሲገደሉ ቁጥራቸው 5 የሚሆኑ ንጹሃን ደግሞ ከባድ ቁስለኛ ሆነዋል። ከጥቃቱ ሰለባዎች መካከል ሴቶችና ህጻናት ይገኙበታል። በውድቀት ዋዜማው ላይ መሆኑን በመረዳት ተስፋ የቆረጠው የአብይ አህመድ አገዛዝ ከሰሞኑ በርካታ ቦታዎች ሽንፈት የተከናነበ ሲሆን የጀግኖቹን በትር መቋቋም አልችል ብሎ የውር ድንብር የሚያደርገውን እንቅስቃሴ በማቆም ከተማ ውስጥ ተወሽቆ ያለ ቢሆንም የበቀል ጥማቱን ለመወጣት ንጹሃኖችን ኢላማ ያደረገ ጥቃት እየፈጸመ ነው። በዛሬው ዕለት ማለትም የካቲት 10 2018 ዓ.ም በይፋትና ጥሙጋ አውራጃ በቀውት ወረዳ አያበር ቀበሌ ጤና ጣቢያ ላይ የድሮን ጥቃት ፈጽመዋል። የድሮን ጥቃቱ ምንም አይነት የፋኖ ሰራዊት አባላት በሌለበትና ውጊያ ባልተደረገበት ሁኔታ የተፈጸመ ሲሆን ሴቶችና ህጻናት በሚገኙበት ጤና ጣቢያ ላይ በጭካኔ በተወረወረ የድሮን ቅንቡላ ንጹሃኖች ሰለባ ሆነዋል። በህዝብ ስም እየተበደረ ያመጣውን የድሮን ቅንቡላ በተስፋ መቁረጥ ውስጥ ሆኖ ንጹሃን ላይ በዘፈቀደ እየወረወረ ያለው አገዛዝ በሸዋ ጠቅላይ ግዛት የተለያዩ ቀጠናዎች ተደጋጋሚ ድሮን አሰሳ እያደረገ ስለሆነ ህዝቡና ሰራዊቱ ተገቢውን ጥንቃቄ በማድረግ ራሱ እንዲጠብቅ ሲል የአፋብን ሸዋ ጠቅላይ ግዛት እዝ ጥሪ አቅርበዋል። በጎጃም ቀጠና ፋኖ ከፍተኛ ድል ያደረገበትን ውጊያ ሲያደርግ በወሎ አንድ አርበኛ ከባድ የተባለን ከበባ ጥሶ የወጣበት መንገድ አነጋጋሪ ሆኗል። በሶስት አቅጣጫ ወደ ጃቢ ጠህናን ወረዳ ማክሰኝን የመጣውና ፍኖተ ሰላም ከተማ የመሸገው በርካታ አገዛዙ ሰራዊት ተደምስሷል። የውጊያ ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በየካቲት 8 በተደረገ ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደ ሆነችው ፍኖተ ሰላም ከተማ ከቀኑ 11 ሰዓት በመግባት የአገዛዙ ጥምር ኃይል እያለ የሚጠራው የሚሊሻ ፖሊስና አድማ ብተና ስብስብ ላይ መብረቃዊ ጥቃት በመክፈት በርካታ የጠላትን ኃይል መደምሰስ ችለዋል። የአፋብኃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የከተማ ኦፕሬሽን የብልጽግናን ጦር ምሽግ ሙሉ በሙሉ የተቆጣጠሩት ሲሆን ፍኖተ ሰላም የመሸገው የብልጽግና ካድሬ ላይ ከፍተኛ ጭንቀትና ውጥረትን ፈጥሯል። በተመሳሳይ ከሁለት እጁ ወረዳ ከሞጣ በሌሊት 11 ሰዓት ተኩል የተንቀሳቀሰው የአገዛዙ ቡድን አጋሞ ውሃ ቀጠና ላይ በደፈጣ ተቀጥቅጧል። የአገዛዙ ሰራዊት ከእግረኛ እስከ ቡድን መሳሪያ መድፍና ዙ23 ይዞ እየተንቀሳቀሰ ቢሆንም በደፈጣ የተጀመረው ብትንትኑን በማውጣት ሙትና ቁስለኛ ማድረግ ተችሏል። በዚሁ በቴዎድሮስ እዝ ቀጠና የካቲት 8 2018 ዓ.ም ከወንበርማ ወረዳ ሸንዲ ከተማ የመሸገው የብልጽግና ኃይል ከሰዓት ኮኪ መገንጠያ ተብሎ ወደሚጠራው አካባቢ ተንቀሳቅሶ በግ በመጠበቅ ላይ ያለች የ9 ዓመት ህፃን ገድሏል። ይህ በእንዲህ እንዳለ የአገዛዙ ኃይል ከፍተኛ ቁጥር ባለው ኃይሉ ከበባ ፈጽሞበት የነበረው የፋኖ ብሬን ተኳሽ ብቻውን ብርቱ ተጋድሎ በማድረግ ከበባውን ሰብሮ ወደ አሃዱ ተቀላቅሏል። የብሬን ጠበብቱ አርበኛ ለጓዶቹ ሽፋን እየሰጠ ባለበት ሁኔታ በሁለት አቅጣጫ በጠላት ቀለበት ውስጥ የገባ ቢሆንም በርካታ ወታደሮችን በብሬን ጥይት ረፍርፎ ከበባውን ሰብሮ መውጣት ችሏል። በአፋብን ሚኒሊክ እዝ ጀነራል አሳምነው ጽጌ ኮር ስር የሜጀር ጀነራል ውባንታ ባተ ክፍለ ጦር አባልና ብሬን ተኳሽ የሆነው አርበኛ ተመስገን አለሙ በዘመቻ ኮማንዶ ሀቢብ ኢየሱፍ አይና ቡግና ዙሪያ በተካሄደው አውደ ውጊያ የአማራ ህዝብን ጀግንነት ፍንትው አድርጎ ያሳየ ጀብዱ ፈጽመዋል። በዚህ አውደ ውጊያ የብሬን ጠበብቱ አርበኛ ተመስገን አለሙ ከአይና ከተማ በቅርብ ርቀት ሶራ ሜዳ ላይ ለወገነ ኃይል ሽፋን እየሰጠ ባለበት በሁለት አቅጣጫ በብልጽግና መከላከያ ሰራዊት ከበባ ውስጥ ገብቶ ነበረ። የአገዛዙ ኃይልም በከበባ ውስጥ የሚገኘው የፋኖ ብሬን ተኳሽ አርበኛ ተመስገን አለሙን እጅ እንዲሰጥ የጠየቀ ቢሆንም አርበኛው ግን የአማራን ህዝብ አደራ ተሸክሜ አንዲት ጥይት ለራሴ ማጥፊያ እስክትቀር ድረስ ተፋልሜ ይሰዋለው እንጂ
አባቶቼ ያላስተማሩኝን የምን እጅ መስጠት ነው በሚል በሁለት አቅጣጫ የነበረውን ከበባ በመስበር ከ10 በላይ ያገዛዙ ኃይልን ደምስሶ ወደ አሃዱ በሰላም ተቀላቅሏል። በሌላ በኩል የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በተለያዩ ቀበሌዎች ውስጥ ከሚኖሩ የግል ታጣቂዎች መካከል ፈቃደኛ የሆኑትን በመመልመል ወታደራዊና የፖለቲካ ስልጠና እንዲወስዱ በማድረግ በተጠባባቂ ኃይልነት ማስመረቁ ታውቋል። የአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስና ኢትዮጵያም እንደ ሀገር ጸንታ እንድትኖር ለማስቻል የኢንጂነር ደሳለኝ አሰፋ ክፍለ ጦር ተጠባባቂ ኃይልን ለመቀላቀል ወስነው ስልጠናውን መውሰዳቸውን የገለጹት ተመራቂዎች በመካነ ሰላም ግንባር ብቻ የተፈጸመው የግፍ ግፍ እኛ ቤት እንዳንውል የሚያደርግ ነው ሲሉ ተናግረዋል። ተመራቂዎች አክለውም የተጀመረው የህልውና ትግል ጽናትን እንደሚጠይቅ እናውቃለን ያሉ ሲሆን ጠመንጃ የነከሱበትን ወርቃማ ዓላማ ሁሌም እያስታወሱ በጽናትና በጀግንነት ለአማራ ህዝብ ዘብ እንደሚቆሙ አረጋግጠዋል። ነጻነት በነጻ ስለማይገኝ ሁሉም አማራ የበኩሉን ድርሻ ሊወጣ እንደሚገባም ነው ተመራቂዎቹ የገለጹት። በጋሞ ዞን የብልጽግናው አገዛዝ የጸጥታ ኃይሎች በፈጸሙት ጥቃት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ገልጸዋል። ነዋሪዎቹና የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደምብሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደምብሌ ቀበሌ ነዋሪ ግጭቱ ከትናንት በስቲያ እሁድ 10 ሰዓት ላይ ተከስቶ እስከ ትናንት ሰኞ ቀትር ድረስ መቀጠሉን ለዶቼ ቬለ ተናግረዋል። በፖሊስ አጀብ ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የብልጽግና ጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት እኚሁ የቀበሌው ነዋሪ የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ነው ግጭቱ የተነሳው። የጸጥታ አባላቱ በመንደሩ ላይ በከፈቱት ተኩስ ወላጅ አባታችንን ጨምሮ የ5 ሰዎች ህይወት አልፏል ብለዋል። የዛይሴ ምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባል አቶ አብርሃም አሞሼ የጸጥታ አባላቱ በቀበሌያቱ ከፈቱት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደምብሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። በተመሳሳይ በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው የጋሞና ጋርዱላ ዞኖች የአገዛዙ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ተናግረዋል። ብልጽግና ወታደሮቹን በየመንደሮች በትኖ ላለፉት ዓመታት መንበሩን ለማጽናት የኃይል አማራጭን ሲጠቀም የቆየ ሲሆን ከኤርትራና ከትግራይ ክልል ጋር የገባበትን ውጥረት ተከትሎ ጦሩን ወደ ድንበር ለማስጠጋት አካባቢዎቹን ባለፉት 3 ቀናት ለቆ መውጣቱ የተገለጸ ሲሆን የካቲት 8 2018 ዓ.ም ጀምሮ የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሺ ወረዳዎች ግጭቶች ተቀስቅሰዋል። አብይ አህመድ የድሮንና መሳሪያ አቅራቢያቸው የሆኑትን የቱርኩን ፕሬዝዳንት ኤርዶዋንን አዲስ አበባ ጠርተው እየተማጸኑ ነው። የአብይ አህመድ የድሮን አቅራቢና የመሳሪያ ሻጭ የሆነችው ቱርክ ፕሬዝዳንት ወደ ኢትዮጵያ መጥተዋል። ኤርዶዋን ወደ አዲስ አበባ የመጡት ሌላኛው የእልቂት አጋራቸው የተባበሩት አረብ ኤምሬቶች መሪ መሐመድ ቢን ዛይድ ባደረባቸው ህመም ህይወታቸው አልፏል አሊያም ከባድ ኮማ ውስጥ ገብተዋል የሚሉ ሁለት አደገኛ መረጃዎች በአረቡ ዓለም መገናኛ ብዙሃን እየተሰራጩ ባለበት ወቅት ነው። ኤርዶዋን በትናንትናው ዕለት ወደ አቡዳቢ ያላቀኑት መሐመድ ቢን ዛይድ ህመም ስላጋጠማቸው እንደሆነ በጽህፈት ቤታቸው በኩል ገልጸው ወዲያውኑ እንዳስጠፉትም ሮሃ ለመመልከት ይችላለች። ታዲያ በዛሬው ዕለት ፕሬዝዳንት ኤርዶዋን ወደ አዲስ አበባ የገቡ ሲሆን አብይም አንጀት ለመብላት የሚሆን አቀባበል አድርገውላቸዋል። ኤርዶዋን በአፍሪካ ቀንድም ይሁን በደሃ ሀገራት ጦርነት ሲነሳ ድግሳቸው ግጭት ሲቀሰቀስ ደስታቸው እንደሆነ ዓለም ያወቀው ሀቅ ነው። ለዚህ ደግሞ ምክንያቱ አገራቸው የምታመርተውን ድሮንና መሳሪያ የሚያራግፉትና ቢሊዮን ዶላሮችን የሚዝቁት በእነዚህ ጦርነቶች ነውና ነው። አሁንም በአፍሪካ ቀንድ ቀጠና በተለይ ደግሞ በኢትዮጵያ ሁኔታዎች ተወሳስበው የጦርነት እንቅስቃሴዎች ሲያይሉ የግጭት ጠማቂውን የአብይ አህመድን ጥሪ ተቀብለው ጊዜ ሳይፈጁ አዲስ አበባ ገብተዋል። አብይ አህመድ በአስተርጓሚ የሚያናግሯቸውን አዛውንቱን መሪ ኤርዶዋንን በር ዘግተው በግዥም በብድርም በእርዳታ መሳሪያ አትንፈገኝ የሚል ተማጽኖ እንደሚያቀርቡ ይጠበቃል። ሆኖም ሴረኛውና አስመሳዩ አብይ አህመድ ጠንካራ ሙስሊም ናቸው የሚባሉትን ኤርዶዋንን ሲቀበሉ ሙስሊም ሴት ባለስልጣኖቻቸውን ብቻ አሰልፈው ታይተዋል። በሃይማኖት መሸቀል ከለመዱት አብይ የሚጠበቅ ቢሆንም ጉዳዩ ግን እያነጋገረ ያለ ጉዳይ ሆኗል።
የኢራኑ ጠቅላይ መሪ ከዓለም ጠንካራ ነኝ የሚለው የአሜሪካ ሰራዊት ሊመታ ይችላል ሲሉ ዛቱ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ኻሜኒ የዓለም ኃይሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝዳንት ዶናልድ ትራምፕ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ኃያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ መሰንበታቸው ይታወቃል። በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዝዳንት ትራምፕ ሲዝቱ ቆይተዋል። ይህንን በተመለከተ አያቶላህ አሊ ኻሜኒ በሰጡት ምላሽ የአሜሪካ ፕሬዝዳንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው ጨምረውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ እየገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህ መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመልክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጄራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ አዛለች። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል በስዊዘርላንድ ጄኔቫ የተደረገው ሁለተኛ ዙር ድርድር መጠናቀቁ ተገልጿል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በንግግሮች ውስጥ መሻሻል ቢኖርም አገራቸው ቴህራን በኒውክሌር መርሃ ግብር ላይ ከዋሽንግተን ጋር በቅርቡ ስምምነት ላይ ትደርሳለች ማለት አይደለም ብለዋል። አራግቺ ሁለቱ ወገኖች በመጀመሪያ ውይይታቸው ላይ ሊሰሩባቸው የሚገቡ ርዕሰ ጉዳዮች እንዳሉም ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።